የሊግ ጨዋታዎች መጠናቀቃቸውን ተከትሎ እንዲሁም ደግሞ የፊፋ ክለብ ወርልድ ካፕ መቃረቡን ተከትሎ 11 ቀናት ይቀሩታል። የዝውውር መስኮቱ ተከፍቷል። ታዲያ በዚህ የዝውውር መስኮት እንግዲህ ክለቦች የነቃ ተሳትፎ እያደረጉ ይገኛሉ። ከነዚህ መካከል ማንቸስተር ዩናይትድ ይጠቀሳል። ማንቸስተር ዩናይትድ የማቲያስ ኩኛን ዝውውር መጨረሱን ይፋ ካደረገ ከቀናት በኋላ እንግዲህ ከብራያን ምቤሞ ጋር ኮንታክት ማድረጉ ተገልጿል። ታዲያ ብራያን ምቤሞ ማንቸስተር ዩናይትድን መቀላቀል እንደሚፈልግ ነው እየወጡ ያሉ መረጃዎች እንደሚያሳዩት። ዴቪድ ኦርንስቴን ይዞት እንደወጣው መረጃ ከሆነ ይህ የ25 ዓመት ካሜሮናዊው የፊት መስመር ተጫዋች ማንቸስተር ዩናይትድን ነው መቀላቀል የሚመርጠው ሲል ነው የገለጸው። የተለያዩ ክለቦች እንደ አርሰናል ያሉ እንደ ቼልሲ በጣም ትላልቅ ክለቦች ለሻምፒየንስ ሊግ ለዩሮፓ ሊግ ምናምን ተሳትፎ ያላቸው ክለቦች በዚህ ተጫዋች ላይ ፍላጎት እንዳላቸው ይታወቃል። ታዲያ ብራያን ምቤሞ ግን ይህን ማንቸስተር ዩናይትድን መምረጡን ነው ዴቪድ ኦርንስቴን ይዞት የወጣው ዘገባ የሚያመለክተው። ታዲያ ፋብሪዚዮ ሮማኖም አረጋግጦታል ማለት ነው፣ ቀስ ብሎ ማለት ነው። ከማንቸስተር ዩናይትድ ጋር በተያያዘ አንበላቸው ብሩኖ ፈርናንዴዝ በራሱ እንዲወስን ነው የሚፈልጉት እየተባለ ይገኛል። ስካይ ስፖርት ይዞት እንደወጣው መረጃ ከሆነ እሱን እየጠበቁ ነው፣ ብሩኖ ፈርናንዴዝን እየጠበቁ እንደሆነ ነው እየተነገረ ያለው። ይህ የ30 ዓመቱ ድንቅ የመሃል ሜዳ ተጫዋች ከአል ሂላል እንግዲህ የማይታለፍ ጥያቄ ከታለፈም ሊቆጭ የሚችል አይነት ጥያቄ እንደቀረበለት የሚታወስ ነገር ነው። ታዲያ የክለቡ እንደማያስጨንቀውና ነገር ግን ዋና ውሳኔ የእሱና የእሱ ብቻ እንደሆነ ነው እየተነገረ ያለው። ስካይ ስፖርት ይዞት የወጣው መረጃ ማለት ነው። እዚሁ ማንቸስተር ዩናይትድ ጋር ስንቆይ ራስመስ ሆይሉንድ ከአውሮፓ ሻምፒየንስ ሊግ ፍጻሜ ተፋላሚው ከኢንተር ሚላን ጥያቄ ቀርቦለታል ነው እየተባለ የሚገኘው። ኢንተር ሚላኖች ይህንን የ22 ዓመት ዴንማርካዊ የፊት መስመር ተጫዋችን ለማስፈረም ተስፋን ሰንቀው እየተጓዙ ነው ሲል ጋዜጣ ዴሎ ስፖርት ይዞት የወጣው መረጃ የሚያመለክተው። ታዲያ ይህ ድንቅ እንኳን አይባልም፣ አቋሙ መጥፎ የሆነ ለማንቸስተር ዩናይትድ ጥቅም ሳይሆን ጉዳት እየሆነ ያለ ተጫዋች በጣሊያኑ ክለብ በኢንተር ሚላን እየተፈለገ ይገኛል። ከዚህ በፊት አትላንታ ያለ እንግዲህ ጣሊያን ላይ ጥሩ እንቅስቃሴ ያው ጎሎችን ያን ያክል ብዙም ባያስቆጥር ነገር ግን ክሊኒካል እንደሆነ ሩጫዎቹ ምናምን ቡድኑ የሚያገዝ አይነት ተጫዋች እንደሆነ ተመልክተው ነው እንግዲህ ማንቸስተር ዩናይትዶች ተስፋም ጥሎበት ጭምር ነበር ያስፈረሙት። ነገር ግን እንደተጣለበት ተስፋ እየተንቀሳቀሰ አይገኝም። ከሱ ይልቅ ግን እንደ የአካዳሚ ተጫዋች የሆኑ ተጫዋቾች እንዲሁም ደግሞ ከአርሰናል በጥር የዝውውር መስኮት የፈረመው የአካዳሚ ተጫዋች ዶቢ ማርቲን የተሻለ እንቅስቃሴ ማሳየቱን ተመልክቶ ማንቸስተር ዩናይትዶች በእሱ ተስፋ መቁረጣቸውን ያመለክታል። ታዲያ ኢንተር ሚላንም ይህንን ተጠቅመው ከዴንማርካዊ የፊት መስመር ተጫዋች ጋር ንግግር መጀመራቸውን ነው ይህ የጣሊያኑ ጋዜጣ ዴሎ ስፖርት ይዞት የወጣው መረጃ የሚያመለክተው። ወደ ሌሎች ዜናዎች ስናመራ ክሪስታል ፓላስ የክሪስታል ፓላሱ የፊት መስመር ተጫዋች ማቴታ በማንቸስተር ዩናይትድ ሊስት ውስጥ የሚገኝ አንዱ ተጫዋች ነው ሲል ነው እየተነገረ የሚገኘው። ነገር ግን ከጁቬንቱስና ከኤሲ ሚላን ግን ከባድ ፉክክር ይጠብቃቸዋል ሲል ነው ስካይ ስፖርት ይዞት የወጣው መረጃ የሚያመለክተው። ታዲያ የ27 ዓመት የፊት መስመር ተጫዋች በክረምቱ ወዴት ያመራል የሚለው ነው ዋነኛ ጥያቄ። እንግዲህ በዚህ ዓመት በጣም ጥሩ ተጫዋች እንደሆነ ጥሩ አቅሙን እየተጫወተ የሚገኝ ተጫዋች እንደሆነ እናውቃለን። ማንቸስተር ዩናይትድ ላይ ራሱ ባክ ቱ ባክ ራሱ ጎል ማስቆጠሩ የምናውቀው ነገር ነው። ታዲያ ይህ ድንቅ የፊት መስመር ተጫዋች ወዴት ያመራል የሚለው ዋነኛው ጥያቄ ነው ማለት ነው። እንዲሁም ወደ አርሰናል ስናመራ ማይልስ ሉዊስ ስኬሊ እናገኛለን። ይህ ድንቅ የ18 ዓመት የግራ መስመር ተከላካይ ማለት ይከብደኛል፣ እንደ ቨርሳታይል ነው። እንደ ዚንቼንኮ ወደ መሀል እየሰበረ የሚጫወት አይነት የመስመር ተከላካይ እንደሆነ እናውቃለን። ታዲያ ለአርሰናልም ምን ያክል የሚገርም ብቃቱን እያሳየ እንደሆነ የተመለከትነው ነገር ነው። በሻምፒየንስ ሊግ ከማንቸስተር ሲቲ ጋር የነበሩ ጨዋታዎች በጣም ብዙ ጨዋታዎችን መጥራት ይቻላል ልጁ ቶፕ ሆኖ የጨረሰበትና ታዲያ አርሰናል እንግዲህ የልጁን ኮንትራት ለማደስ መንገዳገዱን ተከትሎ ሪያል ማድሪድ ፍላጎት ማሳየቱ የታወቀ ነገር ነበረ። ታዲያ ግን አሁን ዴሊ ሜል ይዞት የወጣው መረጃ እንደሚያመለክተው ይህንን ተጫዋች ኮንትራቱን እንደሚያራዝም ነው እየተጠበቀ የሚገኘው ሲል ነው ዴሊ ሜል ይዞት የወጣው መረጃ የሚያመለክተው። ይህን ተጫዋች ታዲያ ከሪያል ማድሪድ አይን ውስጥ ለማስቀረት ለማስወጣት ሲል አርሰናል የዚህን ተጫዋች ኮንትራት ለማደስ
እንቅስቃሴ ላይ እንደተገኙ ነው እየተነገረ የሚገኘው። ሊቨርፑል እንግዲህ ከፍሎሪያን ዊርትዝ ጋር ለመስማማትና መስማማቱን ነው እየተገለጸ የሚገኙ። የጀርመኑ ቢልድ ይዞት እንደወጣው መረጃ ከሆነ የ22 ዓመት ድንቅ የመሃል ሜዳ አማካይ በ130 ሚሊዮን ዩሮ ከባየር ሊቨርኩሰን ጋር ለመደራደር ቢሞክርም ነገር ግን ሊቨርኩሰን ይህን ነገር እንደማይፈልገውና 150 ሚሊዮን ዩሮ ማለትም 127 ሚሊዮን ፓውንድ እንደሚፈልግ ነው የነገራቸው ለዚህ ተጫዋች። ታዲያ ግን ሊቨርፑል ከልጁ ጋር ግን መስማማታቸው ነው የተገለጸው። እስከ 2030 የሚያቆየውን ኮንትራት ነው እንደሚፈራረም የተገለጸው። ከክለቡ ጋር ብቻ ነው አሁን የሚቀራቸው ስምምነት ማለት ነው። ከልጁ ጋር ዋነኛው ከልጁ ጋር መጨረሱ ነው ዋናው እንትናቸው ግባቸው ማለት ነው። ታዲያ ሊቨርፑሎችም ከዚህ ልጅ ጋር መስማማታቸውና እስከ 2030 የሚያቆየውን ኮንትራት እንደሚፈራረሙ እምነት እንዳላቸው ነው እንግዲህ ቢልድ ይዞት የወጣው መረጃ የሚያመለክተው። ባርሴሎና እንግዲህ ከዚሁ ከሊቨርፑል ጋር የተያዘ ዜና አለ። ሉዊስ ዲያዝ ጋር ንግግር መጀመራቸውን ነው እየተነገረ የሚገኘው። የ28 ዓመት ኮሎምቢያዊው የመስመር ተጫዋች እንግዲህ በባርሴሎና ብቻ አይደለም በሳውዲ አረቢያ ክለቦችም ተፈላጊ እንደሆነ እናውቃለን። ታዲያ ባርሴሎና ግን ንግግር መጀመሩን ነው እየተመለከተን የሚገኘው። ወደ ሌሎች ዜኖች ስናመራ ቼልሲ እንግዲህ የኤቨርተኑን የመሃል ተከላካይ ድንቅ የመሃል ተከላካይ በአንድ ወቅት የማንቸስተር ዩናይትድ እንዲሁም የቶተናም እንዲሁም በቃ የብዙ ትላልቅ ክለቦች የማንቸስተር ሲቲም ጭምር ፍላጎት የነበረው ጄሬድ ብራንዝዌይትን ለማስፈረም እያሰቡበት እያጤኑበት ነው ሲል ነው እየተነገረ ያለው። ቼልሲዎች እንግዲህ የመሃል ተከላካይ ላይ ትንሽ ችግር እንዳለባቸው የታወቀ ነገር ነው። በዚህ አመት ቶሲን ትንሽ ጋብ ለማድረግ ሞክሯል፣ የቼልሲን የመሃል ሜዳ የመሃል ተከላካይ ክፍተትን ማለት ነው። ነገር ግን ይበልጡኑ ለማጠናከርና ኮንክሪት የሆነ ግንባታ ለመገንባት ያክል ይህን የ22 ዓመት ድንቅ ተከላካይን ለማስፈረም ቼልሲዎች እያጤኑበት ይገኛሉ። ነገር ግን ቶተናም አንዱ ተቀናቃኛቸው ሊሆን ይችላል ነው ሲል ነው ቲምቶክ ይዞት የወጣው መረጃ የሚያመለክተው ማለት ነው። እንግሊዛዊ ጆቢ ቤሊንጋም እንግዲህ ይህ ድንቅ የጁድ ቤሊንጋም ወንድም የሰንደርላንድ ተጫዋች እንደሆነ እናውቃለን። ታዲያ ግን እንደ ታላቅ ወንድሙ ቦሩሲያ ዶርትመንድን መርጧል። ከኢንትራንክ ፍራንክፈርትና ከአርቢ ሌይፕዚግ ይልቅ ዶርትመንድን መምረጥ እንደፈለገ ነው እየተነገረ ያለው። የ19 ዓመት የመሃል ሜዳ ተጫዋች እንግዲህ የታላቅ ወንድሙን ፈለግ ተከትሎ ወደ ዶርትመንድ ለማምራት እንደመረጠ ነው ቢልድ ይዞት የወጣው መረጃ የሚያመለክተው። ዶርትመንድ እንግዲህ እንደምናውቀው አይደለም ለቤሊንጋም ወንድማማቾች አይደለም ይቅርና ለብዙ ተጫዋቾች እድገት ዋነኛ ተጠቃሽ እንደሆነ የሆነ ክለብ እንደሆነ እናውቃለን። ጄደን ሳንቾ እንደ ኤርሊንግ ሃላንድ ያሉ አይነት ተጫዋቾች በጣም ብልጣብልጥ የሆነ ውሳኔ ወስነው ወደ ዶርትመንድ ማምራት የቻሉበት ሁኔታ የምናስታውሰው ነው። ኡስማን ዴምቤሌም እናውቃለን፣ ፒየር-ኤመሪክ ኦባሜያንግም የምናስታውሰው ነገር ነውና ዶርትመንድ ለማደግ ጥሩ ተመራጭ የሆነ ክለብ ሆኖ አግኝቶት እንግዲህ ጆቢ ቤሊንጋም ወደዛ ማምራት እንደወሰነ ነው እየተነገረ ያለው። ቼልሲ እዛው የዶርትመንዱን የ20 ዓመት የክንፍ መስመር ተጫዋቹን ጄሚ ጊተንስን ለማስፈረም እንቅስቃሴ እያስመለከቱ ነው ይባላል። እንግዲህ ቼልሲ በዝውውር መስኮቱ ከኮንፈረንስ ሊጉ በኋላ የነቃ ተሳትፎ እያደረጉ ነው ማለት ይቻላል። ምንም እንኳን ወደፊት ቀርበው ጥያቄ ምናምን ማቅረብ ባያቀርቡም እንግዲህ የ50 ሚሊዮን ፓውንድ የሚገመተውን የክንፍ መስመር ተጫዋች ጄሚ ጊተንስን ለማስፈረም ፍላጎት እንዳላቸው ነው እየተነገረ ያለው። ማንቸስተር ሲቲ እንግዲህ ከኤሲ ሚላኑ ኔዘርላንዳዊ የመሃል ሜዳ ተጫዋች ጃን ሬንደርስ ጋር ለመስማማት ጫፍ ላይ መድረሳቸው ነው እየተነገረ የሚገኘው። ለፊፋ የዓለም ክለቦች ዋንጫ እንዲደርስለት እንግዲህ ከዛ ቀደም ብሎ እንዲደርስለት ነው ጥረት እያደረገ የሚገኘው ማንቸስተር ሲቲ ይህም ብቻ ሳይሆን ከሪያን ቼርኪ ጋርም በቅርቡ ለመስማማት ጫፍ ላይ እንደሚደርሱ ነው እየተነገረ ያለው። ታዲያ ማንቸስተር ሲቲ ራሱን እያጠናከረ የሚገኝበት ሁኔታ ላይ ነው ያለው። የዴብሬነን ምትክ ነው ብለው የሚያስቡትን ራያን ቼርኪን ለማስፈረም ጫፍ ላይ መድረሳቸው ተነግሯል። ታዲያ ሌላኛው የመሃል ሜዳ ክፍል ተጫዋችን ራይንደርስን ከፊፋ የዓለም ክለቦች ዋንጫ በፊት ለማስፈረም እንግዲህ ጥረታቸውን አጠናክረው ቀጥለዋል ነው እየተባለ የሚገኘው።
እንግዲህ 3 ክለቦች የቀድሞ የፉልሃሙን አጥቂ ለማስፈረም ሊያውም የእንግሊዝ ክለቦች ግብ ላይ ናቸው እየተባለ ይገኛል። በሳውዲ ፕሮ ሊግ እንግዲህ የአመቱ ምርጥ ተጫዋች ተብሎ ያለፈው በአሁኑ ሳይሆን በካቻምና ማለት ነው የአመቱ ምርጥ ተጫዋች ተብሎ ያለፈው አሌክሳንደር ሚትሮቪች የአልሂላሉ የፊት መስመር ተጫዋች በኤቨርተን፣ ማንቸስተር ዩናይትድ እና በዌስትሃም ተፈላጊ ተጫዋች ነው እየተባለ ይገኛል። ይህ የ30 ዓመት ሞልቶታል። እንግዲህ የሰርቢያዊ የፊት መስመር ተጫዋች ምን ያክል ጥሩ ተጫዋች እንደሆነ እናውቃለን። ምን ያክል ክሊኒካል ፊኒሸር እንደሆነ እናውቃለን። ታዲያ እነዚህ 3 ክለቦች የቡድናቸውን መዋዠቅን ለማስተካከል ሁነኛ ተጫዋች ነው ብሎ የሚያስቡትን አሌክሳንደር ሚትሮቪችን እንደሆነ ነው እየተነገረ የሚገኘው። ታዲያ እነዚህ ክለቦች የትኛው ከነዚህ ከ3ቱ ክለቦች የትኛው ወደፊት ሄዶ ውሳኔ ሊወስን ይችላል የሚለው ዋነኛው ተጠባቂ ነገር ነው። ብራይተን እንግዲህ ከሼፊልድ ዩናይትዱ አማካይ ኦሊ አርብስታር ጋር ንግግር ማድረጋቸው ነው እየተነገረ የሚገኘው። ይህ የ21 ዓመት የመሃል ሜዳ ተጫዋች እንግዲህ ከብራይተን ጋር ንግግር እያደረገ ይገኛል። ቲምቶክ እንደዘገበው ከሆነ ያው የሊጋመንት ኢንጁሪ የማለትም የጅማት መበጠስ ጉዳት እንዳጋጠሙ ይታወቃልና ከዚህም ጉዳቱ እያገገመ ባለበት ሁኔታ ነው እንግዲህ ከብራይተን ጋር ንግግር እያደረገ የሚገኘው። ታዲያ ብራይተንም የዚህን የ21 ዓመት ተጫዋችን ፊርማ አጥብቆ የሚፈልግ ክለብ እንደሆነ ነው ቲምቶክ ይዞት የወጣው መረጃ የሚያመለክተው። ሌላው እንግዲህ ዘሰን ይዞት የወጣው መረጃ አለ። የቀድሞ የአርሰናል እና እንግሊዛዊ የመሃል ሜዳ ተጫዋች ጃክ ዊልሸር እንግዲህ በ33 ዓመቱ የሊጓን ክለቡን ፕሌይሞዝን ለማሰልጠን መስማማቱ ነው እየተነገረ የሚገኘው። ዘሰን ይዞት እንደወጣው መረጃ ከሆነ የቀድሞ የአርሰናልና የእንግሊዝ ብሔራዊ ቡድን አማካይ ጃክ ዊልሸር በ33 ዓመቱ አሰልጣኝ ለመሆን ተቃርቧል ሲል ነው የተነገረ የሚገኘው። በዝውውር እንቅስቃሴ ክለቦች ክፍተቶቻቸውን ለማጠናከር በተሻለ መልኩ ርቀቶችን እየተጓዙ ይገኛሉ። ከነዚህ መካከል ደግሞ ማንቸስተር ዩናይትድ ገና የክረምት የዝውውር መስኮት ተከፍቶ ሳምንት ራሱ እንኳን ሳይሞላው 2 ዝውውሮችን ኦልሬዲ ማጠናቀቁ ይፋ ተደርጓል። አንደኛው ተረጋግጧል በክለቡ፣ አንደኛው ደግሞ ትላንትና ስፖርቱ ዓለም እንግዲህ በዝውውር ኤክስፐርት የሚባሉት እነ ዳቪድ ኦርኔስቲን እንደዚሁም ደግሞ እነ ፋብሪዚዮ ሮማኖ ጭምር ይህንን ጉዳይ ያረጋገጡበት አጋጣሚ አለ። ብራያን ምቤሞ የማንቸስተር ዩናይትድ ንብረት መሆኑ እርግጥ ሆኗል። ተጫዋቹ እንግዲህ ለክለቡ ለመፈረምም ስምምነት ላይ ደርሷል። ከዛ ውጭ ብሬንፎርድ የሚጠይቁት ገንዘብ አለ። ያን ገንዘብ መክፈል የሚቻል ከሆነ ለማንቸስተር ዩናይትድ ተጨማሪ እንግዲህ የማጥቃት አማራጮችን ያሰፋላቸዋል ተብሎ ይጠበቃል። እዚህ ጉዳይ ላይ ምናልባት ትንሽ ሀሳቦችን ማንሸራሸር ይጠበቅብናል። ስቲፍና እንደዚሁም ደግሞ አባተ እንደ ቡድን ማንቸስተር ዩናይትድ በብዙ መልኩ ችግሮችን የተጋፈጠ ችግሮችን ያሳለፈ ቡድን ነው። ግን በሰሞኑ ቀን ደግሞ ትናንትናም ስቲፍ የምታስታውሰው ልንወጣ ስንል መጨረሻ አካባቢ ላይ የፎርብሰን የአመቱ ሀብታም ክለቦችን ይፋ ሲያደርግ ማንቸስተር ዩናይትድን በሁለተኛ ደረጃ ላይ ታስቀምጦስ ነበርና ያንን እንደተመለከተ ሰው አይ ማንቸስተር ዩናይትድ አንቀላፍቷል እንጂ አልተኛም ማለት አንቀላፍቷል እንጂ አልተኛም ማለት ምንድነው? ላይክ እንቅልፍ እየመጣ የምትጋፋው ወይም ደግሞ ለማሸነፍ የምታደርጋቸው ጥረቶች አሉ አይደለ? ይሄ ድብን ያለ እንቅልፍ ውስጥ ገብቶ አይለማም አይሰማም የሚባል ክለብ እንዳልሆነ በዝውውር እንቅስቃሴ ላይ ምናልባትም ነቃ እንዲል ያደረገው ይሄ ትልቅ ብራንዱ አንዳንድ ጊዜ ላይናዱ አንዳንድ ጊዜ ላይፈርሱ ላይወድቁ የሚገነቡ ብራንዶች አሉ። ከነዚህ መካከል ምናልባት ማንቸስተር ዩናይትድ ይመስለኛል። ብራያን ምቤሞ ወደ ዩናይትድ ምናልባት አባተ ካንተ እንጀምር። ቀደም ሲል ከስቲፍ ነው የጀመርነው። ይህን ዝውውር እንዴት ተመለከትከው? ይህንን ሳየው እንግዲህ እኔ ቅድም እያልኩ ነበር ስቱዲዮ ከመግባታችን በፊትና ማንቸስተር ዩናይትድ ምናልባት በዚህ ዓመት በጣም የነቃ ይመስለኛል። እኔ እንደኔ ሳነሳ ብዙ ጊዜ ተመልክተ ከሆነ ባይዜ በማንቸስተር ዩናይትድና በሪያል ማድሪድ መካከል አንድ ልዩነት ታገኛለህ። ሁለቱም በተለይ ማንቸስተር ዩናይትድ ከብዙ ተጫዋቾች ጋር ስሙ ሲያያዝ ትመለከታለህ። እንትና ሲባል ለምሳሌ ገበያ ላይ ተጫዋቾች ተመልክተ ወዴት ይሄዳሉ ብለህ ይሄ ኦፕሽናል ወደዚህ ሊሄዱ ይችላል ከሚሉ መካከል ማንቸስተር ዩናይትድ አታጣውም። የትኛውም ተጫዋች ሲነሳ ወደ ማንቸስተር ዩናይትድ ሊንክ ሲደረግ ታያለህ። ይህ ምንድነው? በቃ ክለቡ ገንዘብም አለው የመግዛት አቅምም አለው። እውነት ነው፣ ትልቅ ክለብም ነው። ስለዚህ ተጫዋቾችን መቀላቀል ይፈልጋሉ፣ ስማቸውም ይያዛል። ነገር ግን ሄዶ ወደ እንትን ተቀላቀለ ማንቸስተር ዩናይትድ ስሙ ተያዘ ብቻ ነው የሚቀረው። ብዙ ጊዜ እስካሁን ድረስ በነበረው እሱ ስንመለከት ነበርና ምናልባትም በዚህ ዓመት ማንቸስተር ዩናይትድ ብዙ ከፋይናንሻል አካባቢ ቀይሮ የመጣ ነገር ብዬ ማስበው ብራያን ምቤሞ እኮ ስሙ ተያይዞ አልቆየም። በእርግጥ አሁንም
ተወስኖ ወደ ፍርማ አላኖረም። ነገር ግን እስካሁን ድረስ ባለው ያው ተጫዋቹም ስለ ዩናይትድን ስለመረጠ መቀላቀሉ የሚያቀር ነው የሚሆነውና ስማቸው ተያያዘ። አሁን ላይ በቃ ቶሎ የተረከበ ነው ያለ መስለኝ ዩናይትድ ያን ክፍተቱን አሻሽሎ የመጣበት አመት ነው ብዬ አስባለሁ። በእርግጥ እኮ አሁንም ክለቡ ከሚፈልገው ነገር አንጻር ዝውውሮች አሁንም ይቀሩታል አይደለ? ገና አሁን ማቲያስ ኩኒያ ከፊት መስመር አካባቢ ያለው ችግር በእርግጥ በፊት አካባቢ ብዙ ችግሮች አሉት። እነሱን እየቀረፈ ነው የሚገኘው። መሀል አካባቢም የቡርኖ ጉዳይም ገና ያላለቀለት ጉዳይ ነው። ቡርኖ የሚለቅ ከሆነ ሁነኛ የመሀል ሜዳ ቡርኖ በእርግጥ በዩናይትድ ቤት የመሀል ተጫዋቾች አይደለም ሙሉ ዩናይትድን ይዞ ነው ነቅሎ ወደ አረብ ይወስዳል ብለን ማውራት እንችላለን። ነገር ስለዚህ ሁነኛ እሱ የሚተካ ተጫዋች የሚያስፈልገዋል። ከኋላ አካባቢም ተከላካይ የሚያስፈልገዋል። ሶ አሁን ካለው አንጻር ግን ምንድነው ዩናይትድ ተስፋ ሰጪ እንቅስቃሴ ነው በዝውውር ላይ ያደረገ ያለው ብዬ ነው ማስበው። ምክንያቱም አሁን ብራያን ምቤሞን በዚህ ሰዓት ማስፈረሙ ገና አንድ ሳምንት አልሞላም የዝውውር መስኮቱ ከተከፈተ። ስለዚህ አሁን ላይ ብራያን ምቤሞን ማስፈረሙ ወይንም ለማስፈረም ስቴፖችን እየገፋ መሄዱ በቀጣይም በደንብ በዝውውር ገበያ ላይ በንቃት እንዲሳተፍ ያደርገዋል ብዬ አስባለሁ። ሌላኛው ደግሞ ታዲያስ ብራያን ምቤሞ በዩናይትድ ቤት ያለው የማጥቃት ችግር በትክክልስ ይፈታዋል ወይ የሚለው እንደ ጥያቄ ሆኖ ሳለ ምክንያቱም በእርግጥ ፕሪሚየር ሊግ ልምድ ያላቸው መሆኑ አሁን ያተ ትንሽ ተስፋ ሰጪ እንቅስቃሴ እንዴት ነው ከዚህ ፊት አጥቂዎችን ሲያስፈርም ምሳሌ ሆይሉንድን ተመልክቶ ያስፈረመው ሴሪያ ላይ ነው። ሴሪያ ላይ ያለው ተጫዋች ፕሪሚየር ሊግ ላይ መምጣት ራሱ እንደ አንድ ፕሪሚየር ሊግን መልመድ ይጠበቅበታል። ፕሪሚየር ሊግ ላይ ፐርፎርም ማድረግ አለበት አይደለ? ሆይሉንድ እኮ አታላንታ ላይ የተመለከተው ከዛ በኋላ የሴሪያ ጫወትና በሴሪያ ላይ ተመስርቶ የሚጫወትበት ጫወት ከዛ ደግሞ ፕሪሚየር ሊግ ሲመጣ እንደ አዲስ ገና ፕሪሚየር ሊጉን መልመድ ይጠበቅበታል። አሁን ላይ ግን ዩናይትድ ተጫዋቾችን ከፕሪሚየር ሊግ ማስፈረሙ ከብሬንትፎርድ እና ከወልቭስ ነው የሚሆነው። ያው ማቲያስ ኩኒያ ከወልቭስ ነው፣ ብሬንትፎርድ ብራያን ምቤሞ እንደዚህ መሆኑ ምንድነው ፕሪሚየር ሊግ አሁን እነዚህ ተጫዋቾች ከዩናይትድ ጫወት ጋር መስማማትና ዩናይትድን መርዳት ይጠበቅባቸዋል እንጂ ፕሪሚየር ሊጉን በአዲስ የሚለምዱት የለም። ብሬንትፎርድ ቤት ሆኖ ሲቲን ገጥሟል፣ አርሰናልን ገጥሟል፣ ሊቨርፑል ኤቭሪ ፕሪሚየር ሊግ ክለብ ገጥሟቸዋል በብሬንትፎርድ ቤት ሆኖ ማለት ነው። ስለዚህ እነዚህንም ክለቦች ገጥሞ 20 ጎሎችን ነው 8 አሲስት አይደለ ያለው በዚህ አመት። ሶ ይሄ ማለት በፕሪሚየር ሊጉ ላይ በቂ ልምድ አለው ማለት ነው ተጫዋች። ስለዚህ አሁን ላይ የሚቀረው ምንድነው ከዩናይትድ ጋር ተዋህዶ ደግሞ በዩናይትድ ቤት ሻይን ማድረግ ነው። እኔ እንዴት ነው አሁን ብዙ ጊዜ የተባለ ያለው ምንድነው የማቲያስ ኩኒያ የብሬንትፎርድ የኤምቤሞ ከዝውውር ጋር ተያይዞ ብዙዎች ምን እያሉ ነው ያው ዩናይትድ ሲመጣ እንደለመደው ከአቅም በታች ነው የሚጫወተው የሚል ሀሳቦች በማህበራዊ ሚዲያ ሲንሸራሸሩ እንመለከታልና ለዚህ ደግሞ እኔ በተቃራኒ የሚቆምበት ያው ሲመጡ ሲጫወቱ ከዩናይትድ ጋር ከአሞሪም አሰልጣኝ ጋር ሰልጥነው ሲጫወቱ እሱ ቀጣይ የምናየው ነገር ግን እነዛን ግን እንደዛ ብለን ለማውራት ሌሎቹ የመጡት እኮ በዩናይትድ ቤት እኮ አንደር ፐርፎርም ያደርጉት ገና ፕሪሚየር ሊግ ያለመዱ ናቸው። ብዙዎቹ እኮ ሲያስፈርሙ ዩናይትድ ከእንትን አልነበረም አይደለ ከሊጉ ብዙ ጊዜ እንደውም ዩናይትድ እንደሚባለው ከሊዝበን መጡ ሰዎች ይሳካላቸዋል ይባላል አይደለ? እነ ቡርኖ ፈርናንዴዝን ተመልክተው ከሊዝበን ቤት የወጡ ይሳካል፣ ሌሎቹ ግን የሚባል ጥያቄ አለና ሶ አሁን ላይ ግን እንደዛ ብለን ሌላ ስቴፕ እንዳሰጥ ሌላ ምክንያት ሰበብ እንዳታመጣ ፕሪሚየር ሊግ ላይ ለምርጥ ተጫዋቾች ናቸው። ሶ ብሬንትፎርድ ቤት ሆኖ በብሬንትፎርድ አማካዮች ኳስ ተጣጣቸው እነ ሊቨርፑል እነ ሲቲ ላይ ግብ ማስቆጠር ከቻሉ ዩናይትድ ቤትም እኮ እነ ብሩኖ ፈርናንዴዝ ነው ያሉት። ስለዚህ ዩናይትድ በዚህ ዓመት እንደውም በእርግጥ ችግሩን አናወራ ምክንያቱም ሁሉም ችግር ስለነበረው አያልቅም ማለት ነው። ስለዚህ ግን አሁን ላይ እነዚህ ተጫዋቾች መሀል ላይ ካሉት ከነ ብሩኖ ፈርናንዴዝ ጋር የሚጣመሩ ከሆነ ዩናይትድ እኮ እውነትም ትክክለኛ አሁን ላይ የሚፈልገውን አይነት ይሄ የማግባት ችግር የነበረበት ይሄን ችግር ይፈታል ብዬ ነው የማስበውና እሱ በታዲያ ዩናይትድ እነዚህን አስፈርሞ መቆም የለበትም። አሁንም ያ ችግሩን ለመፍታት መቀጠል አለበት። ግን ጌች ላነሳ ሆንተን አሁን ባለው ፐርፎርማንስ ዩናይትድ በኤምቤሞ ጋር ተያይዞ ያለው ነገር አፋጣኝ ምላሽ መስጠቱ ከአሁኑ ተጫዋቾችን ማስፈረሙ ዩናይትድ አሁንም በዝውውር መስኮቱ በአሪፍ እንደተንቀሳቀሰ ተስፋ እንዳለው የሚያሳይ ነገር ነው ብዬ አስባለሁ በእኔ በኩል። መልካም ስቲቭ ተጨማሪ ሀሳብ ካለ? ትንሽ ሀሳብ ለማንሳት ያክል ምቤሞን ማንቸስተር ዩናይትድን እንዲመርጥ ያደረገበት ዋነኛው ምክንያት ተብሎ እየተነሳ የሚገኘው ከልጅነት ጀምሮ እንግዲህ የማንቸስተር ዩናይትድ ደጋፊ ሆኖ ማደጉ ነው እየተባለ ይገኛል። ማቲያስ ኩኛም እንደዚሁ ነው እየተባለ የሚገኘውና ክለቡ ምንም እንኳን ውድቀት ላይ ቢገኝም 15-16ኛ ደረጃ ፍጻሜዎች ላይ እየተሸነፈ ያለ ክለብ ቢሆንም ነገር ግን አንዴ ክለብ ብራንድ ስሙን ከገነባ በኋላ ምን ያክል እሱን አስጠብቆ መቆየት እንደሚችል ነው እየተመለከተን የምንገኘው። ሌሎች የሻምፒየንስ ሊግ ተሳታፊ የአውሮፓ ሊግ የፊፋ ክለብ የዓለም ክለቦች ዋንጫ ላይ ሁላ ተሳታፊ የሆኑ ክለቦች እነዚህን ተጫዋቾች የሚፈልጉበት ሁኔታ ተፈጥሮ ነበር። ነገር ግን እነዚህ ተጫዋቾች ይህን ክለብ ማንቸስተር ዩናይትድን መርጠው ለመቀላቀል መወሰናቸው
ምን ያክል ክለቡ ትልቅ ስም እንዳለው የሚያሳይ ነገር ነው። ታዲያ የብራያን ምቦሞ መምጣት አባተ እንዳለው እንግዲህ ለማንቸስተር ዩናይትድ በጣም ጠቃሚ የሆነ ዝውውር ነው ማለት ይቻላል። የኩኛም የብራያን ምቦሞ እንደዚህ ነው። እንግዲህ ቀጣይስ የትኞቹን ቦታዎች ክፍተቶቹን ይሸፍናል የሚለው ነገር ነው ዋነኛው ጥያቄ ነው። እናንተ ከነሳችሁት ሀሳብ ላይ ምናልባት ተጨማሪ ሀሳቦችን ላንሳ። አባተ ምን ብሏል? በመሀል እያነሳ ለማንቸስተር ዩናይትድ ሲጫወቱ አይሳካላቸውም ይባላል። በሩበን አሞሪም ስር የፕሪሚየር ሊጉን የለመዱ ተጫዋቾች እነዚህ ልጆች ሜቢ ሊሳካላቸው ይችላል። ምክንያቱም ብሬንፎርድ ላይ ሆኖ 20 ጎል ያስቆጠረ ልጅ ማንቸስተር ዩናይትድ ላይ ሲመጣ ያ ነገር ሊከብደው አይችልም የሚል ሀሳቦችን አንስታችኋል። ምናልባት አንተ የምትስማማበት ይመስለኛል በዚህ ሀሳብ። ነገር ግን መለስ ብለን እንመልከት። ሜሰን ማውንት ከቸልሲ የፈረመ ልጅ ነው። ጀደን ሳንቾ በማንቸስተር ሲቲ ቤት ያን ያክል ሻይን አድርጓል ባንልም ፕሪሚየር ሊጉን ያውቀዋል። እንግሊዛዊ የሚጨምር ነው። እነዚህ ልጆች ወደ ማንቸስተር ዩናይትድ ከመጡ በኋላ በክለቡ ያልተሳኩ የሚባሉ ደካማ የሚባሉ አመታቶችን አሳልፏል። አንደኛው በጉዳት አንደኛው በፐርፎርማንስ ዝቅ ማለት ግን ደግሞ ምን ይባላል መሰለህ ማመን የማልፈልገው አንድ አባባል አለ። ይሄ በተለይ የደጋፊዎች ልምድ ያደረጉት ነገር ማንቸስተር ዩናይትድ ማሊያው ከብረት የተሰራ ነው የሚመስለው። የማንቸስተር ዩናይትድን ማሊያ ለብሰው ተጫዋቾች ሜዳ ላይ ሲሮጡ ስትመለከታቸው ማሊያ ይሄ ጨርቅ ለብሰው ሳይሆን ብረት ለብሰው ነው የሚመስለው። ያን ያክል ነው የከበዳቸው የሚባል ሀሳብ ይነሳል። በማንቸስተር ዩናይትድ ቤት የማንቸስተር ዩናይትድ ማሊያ የተለየ ሆኖ አይደለም። ግን ልዩነቱ ምን አለ መሰለህ? ደጋፊ የሚባል ነገር አለ። ኦልድ ትራፎርድ ደጋፊ አንድ ተጫዋች ለምሳሌ ቺዶ ኦቢን ሰሌክት አድርግና ውሰድልኝ። ቺዶ ኦቢ ቀጣይ ፕሪሚየር ሊጉ እንደተጀመረ የመጀመሪያ ሳምንት ላይ 2 ጎል ቢያስቆጥር በመክፈቻ ጨዋታው ቀጥታ ልጁ የሚያመራው ወዴት ነው? ሶሻል ሚዲያ። ከዛ በኋላ የማንቸስተር ዩናይትድ ደጋፊዎች ሶሻል ሚዲያ ላይ በጣም ብዙ የውደሳ የሙገሳ መልእክቶች ይላካሉ። ያ ልጅ ምንድነው ልክ አሌሃንድሮ ጋርናቾ ላይ ውስጡ ላይ እንደተፈጠረው ነገር ምንድነው ኢጎ መተውጥር ያደርጋል። ትልቁ ችግር ይሄ ነው። ማንቸስተር ዩናይትድ የዓለማችን በርካታ ደጋፊ ባለቤት ክለብ ነው። ለዚህም ይመስለኛል ክለብ ውስጥ ያልተሳካላቸው። ግን ቀደም ሲል እናንተ ወደ አነሳችሁት ጥያቄ ለመመለስ ያክል በማንቸስተር ዩናይትድ ቤት እኔ ብራያን ምቦሞ ይሳካለታል አይሳካለትም እኔ እሱን ቀድሜ ላቅ ልጠነቁል አልችልም። ግን ሜቢ ይሳካለታል ብለን ነው ተስፋ የምታደርገው። ዋላ ተጫዋች ሲመጣ ይህን ልትልበት የምትችለው ዋነኛ ምክንያት ደግሞ ምንድን ነው? ብራያን ምቦሞ በብሬንፎርድ በቶማስ ፍራንክ ቤት፣ ማቲያስ ኩኛ በወልቭስ በነበሩበት ጊዜ ይሄን የጨዋታ አቀራረብ ሩበን አሞሪም በሚከተለውን የጨዋታ አቀራረብ ያውቁታል፣ ተግባራዊ አድርገውታል። ለምሳሌ እኮ ብራያን ምቦሞ የአርሰናል የዝውውር ኢላማ ነበር ከኒውካስትልን ጨምሮ በትክክል ከቡካዮ ሳካ ጋር ለማፎካከር እንደዚሁም ደግሞ ወደ 9 ቁጥር የፎልስ ነምበር ላይንም ጭምር በማድረግ ለማጫወት እቅድ ነበር። ያ ነገር አልተሳካም። መዳረሻው ወደ ኦልድ ትራፎርድ ሆነ። ይልሽ ኦሬዲ አሁን የተጠናቀቀ ዝውውር አይነት ነገር ነው ያለው አየርና ይሄ ልጅ ወደ ማንቸስተር ዩናይትድ ሲያመራ ምንድነው ቀደም ሲል ስቲቭ ደጋፊ ነው ብሏል። ነው ድጋፍ ስሜት ብቻ አይደለም። ለምሳሌ ራሂም ስተርሊንግ አካዳሚ ወጣው ከማንቸስተር ሲቲ ነው የተጫወተው ለሊቨርፑል ነው። አይ ኖ ከሊቨርፑል ወጣ፣ ከዛ ማንቸስተር ሲቲ ተጫወተ፣ አርሰናል ተጫወተ፣ ቸልሲ ተጫወተ። የሚደግፈው ግን ማንቸስተር ዩናይትድ ነው። የሚደግፈው ክለብ ግን አልተጫወተም። የምሬን እኮ ራሱ ተናግሮታል። አንቶኒ ሲሜኒዮን ተመልከተው የአርሰናል ደጋፊ እንደሆነ በአደባባይ ተናግሯል። አርሰናልን መደገፍ ለኔ ከስራዬ ጋር የሚገናኝ ጉዳይ አይደለም ማለት እውነት ለመናገር ልክ ነው። ግን ምን አለ መሰለህ ከምትደግፈው ክለብ የዝውውር ጥያቄ ሲመጣልህ ሁለቱን ታወዳድራለህ። ለምሳሌ 180,000 ሳምንታዊ ደሞዝ ቢቀርብልህ የሆነ ክለብ 190,000 ቢያቀርብልህ 10,000 ነች አይደል? ስለዚህ በቃ የምታስቀድማት ነገር አለች። ማንቸስተር ዩናይትድ በቻምፒየንስ ሊግ ተሳታፊ ቡድን አይደለም። የቻምፒየንስ ሊግ ቡድን አይደለም። ቻምፒየንስ ሊግ የትኛውም የአውሮፓ መድረክ ተሳታፊ አይደለም። ጽድቁ ቀርቶ ቢበቅጡ በኮነ ላይ ነው የሚባለው አይደል? ኮንፈረንስ ሊግ መሳተፍ አልቻለም ይከ አሁንም እኮ ይውላችሁ አሁንም ማንቸስተር ዩናይትድ ቤት ላይ ያሉትን ዜናዎች እስኪ መለስ ብለህ ተመልከታችሁ። እኔ በጣም የሚያስገርሙም የሚያስቁ ዜናዎችንም ትሰማለህ። እኔ ጠዋት ላይ ሶሻል ሚዲያ ላይ ገብቼ ሳስስ አንድ ነገር ነበር። የአውሮፓ እግር ኳስ ማህበር የኮኤፊሺየንት ሲስተሙን ይፋ አድርጎ ነበር። በዚህም እንግዲህ በአውሮፓ ቻምፒየንስ ሊግ የተሳተፈው አርሰናል፣ ባየር ሊቨርኩሰን፣ አትሌቲኮ ማድሪድ፣ ኤሲ ሚላን እነዚህ ክለቦች እንጠራለን። የአውሮፓ ምርጥ ቡድን ተብሎ 11ኛ ደረጃ ተቀመጠ ማንቸስተር ዩናይትድ። አርሰናል 12ኛ ደረጃ ላይ ተቀመጠ። የቻምፒየንስ ሊግ ለፍጻሜ ለማለፍ አንድ እርምጃ ብቻ የቀረው ቡድን ነበር አርሰናል። ማንቸስተር ዩናይትድ ግን የአውሮፓ ምርጡ ቡድኖች ውስጥ
20ዎቹ ዝርዝር ውስጥ እንግዲህ ከወጡት 11ኛ ደረጃ ላይ የተቀመጠ ቡድን ነው። አየህ ይሄ ክለብ ቅድም ያልኩ ምንድነው እንቅልፍ ሸለብ ስላደረገው ጥቅጥቅ ያለ ማተነሳበት ወይም ህልም ዓለም ውስጥ ገብታል ማለት አይደለም። ማንቸስተር ዩናይትድ ቢተኛማ እንዳይሉን ጨፍሮ ነው የሚተኛው፣ ምንም ጥያቄ የለውም። ክረምት አሁን ሲመጣ ክለቡን ያጠናክራል። ኦኬ ቅድም እንደውም ጥሩ ሀሳብ አንስታችኋል። ወደ ማንቸስተር ዩናይትድ የሚመጡ ልጆች ከስፖርቲንግ ሊዝበን መጥቶ ፌል ያደረገ አንድም ልጅ የለም በማንቸስተር ዩናይትድ አንድም ልጅ። ማርኮስ ሮሆ፣ ክርስቲያኖ ሮናልዶ፣ ናኒ፣ ብሩኖ ፈርናንዴዝን አንሳው እስቲ ለአሰልጣኙ ሮበን አሞሪም ከስፖርቲንግ ሊዝበን ነው የመጣው። ስፖርቲንግ ሊዝበንና ማንቸስተር ዩናይትድ ክሎዝ የሆነ ግንኙነት አለ። ጥሩ የሚባል መመገብ የሚባል ትዝ ይላል። ድሮ በኢትዮጵያ ፕሪሚየር ሊግ ላይ ሙገር ሲሚንቶ ታስታውሳለህ? ያው እንትኑ ባይገናኝም የሆነ ተጫዋች ያፈራል ያስረክባል የሚባል ነገር ነበርና ጀስት አሁንም ቢሆን ስፖርቲንግ ሊዝበን ዩናይትድ የሳውዛምፕተን ሊቨርፑል እንደሚመገበው ያ እንደዛ ይሄ የሚመገብ ክለብ ያንተ አካዳሚ እንደከፈትክ የሚቆጠርበት አይነት ጊዜ አለና እንደዛ ይመስላል ስፖርቲንግ ሊዝበን ብዙ ጊዜ። ይሄንን ጉዳይ እንግዲህ ያነሳነው ለምንድን ነው? በማንቸስተር ዩናይትድ ቤት አዲስ የግንባታ መዋቅሮች አሉ። እነዚህ አዲስ የግንባታ መዋቅሮች ምንድን ናቸው? እንግዲህ የምታስታውሱ ከሆነ ሰር አሌክስ ፈርጉሰን ማንቸስተር ዩናይትድን ሲያሰለጥኑ ሱፐርስታሮችን አያሳድሩ። ሱፐርስታሮችን አያሳድሩ ማለት የብቃታቸው ጥግ ላይ ያሉ ልጆችን አያስፈራም፣ ግን ፖቴንሻል አላቸው ለምታስባቸው ልጆች ታመጣለህ። ለማንቸስተር ዩናይትድ እኮ የዛሬን ያደርገውና አሁን በዚህ ሰዓት ላይ ብራያን ምቤሞን አይደለም ማስፈረም የነበረበት። ከዚህ በፊት በነበሩት ጊዜያቶች ማስፈረም የሚጠበቅበት ስሙ ሲገናኝ የምትሰማው ዓለም ላይ አሉ የምትላቸው የመስመር ተጫዋቾች እነ ድሬሲ ዱዌ በዚህ ሰዓት ላይ እነ ብራድሊ ባርኮላ እነ ኒኮ ዊሊያምስ ጋር አምሹር ስሙ ሲገናኝ ሁለቱን ወር በሙሉ አሽቶ ሶስተኛው ወር ላይ ተጫዋች የሚያስፈርምበት አጋጣሚ ነበር። ሱፐርስታሮችን ነበር የሚሰበስቡ። የፓሪስ ሰን ዠርመንና የማንቸስተር ዩናይትድ እግር ኳስ ክለብ አካሄድ ተመሳሳይ የሆነ ነው። እርግጠኛው የመናገር የምችለው እሱ ነው። ፔዥ ምን አደረገ? ሜሲ፣ ምባፔ፣ ኔይማር አልተሳካም። መለስ አለ። የፈረንሳይ ሊጋ እንደሚያውቁት ብራድሊ ባርኮላ፣ ድሬሲ ዱዌ፣ ኦስማን ዴምቤሌ እነዚህ ይኸውልህ ወይ ፈረንሳዊ ናቸው ወይ በፈረንሳይ ተጫውተዋል። አየሩን የሚያውቁትን ልጆች ታመጣለህ አተጫውት እዚህ። ስለዚህ ይሄ ኢጎ የሚባል ነገር የለባቸውም ልጆቹ። ፐርፎርም ማድረግ በሚፈልጉት ልክ ፐርፎርም ይላል። ከዚህ አንጻር በማንቸስተር ዩናይትድ ቤት ከሰር አሌክስ ፈርጉሰን ጊዜ ጀምሮ ክርስቲያኖ ሮናልዶ የብቃቱ ጥግ ላይ ሆኖ ለማንቸስተር ዩናይትድ የተቀላቀለው፣ የብቃቱ ጥግ ላይ ሆኖ ክለቡን የለቀቀው። ናኒ የብቃቱ ጥግ ላይ ሆኖ ለዩናይትድ የተቀላቀለው። ምናልባት ማንሳት የምንችለው ሮቨን ቫን ፐርሲን ነው ማንሳት የምንችለው። በቃ ብቃቱ ላይ ይሄ ፍም የሆነበት ሰዓት ላይ መጥቶ ክለቡን ወደ ዋንጫ ያሸጋገረበት። ለማንኛውም ከዚህ ጋር ተይዞ እንግዲህ ዩናይትድ አሁን የተመለከተ ያለው ዋነኛ ጉዳይ በክለባቸው ያላቸው እንቅስቃሴ ምን ይመስላል። ለ3-4-3 ይሁን ለ3-2-1 ይሁን ይሄ ከኋላ ያሉትን ግንባታዎችን ተግባራዊ የሚያደርጉልን ልጆች ያስፈልግ። ብራያን ምቤሞና ማቲያስ ኩኛ ሁለቱም 10 ቁጥር ናቸው። እርግጠኛ ሆኖ መናገር የሚቻለው ማንቸስተር ዩናይትድ ቤት ከአጥቂ ጀርባ ሴንትራል ፎርዋርድ ላይ ጥያቄ ምልክት ታደርጋለህ። ከጀርባ ያለውን ማቲያስ ኩኛን ከግራ ብራያን ምቤሞን ከቀኝ ታደርጋለህ። አማድ ዲያሎን የቀኝ መስመር ተመላላሽ፣ ፓትሪክ ዶርጉ የግራ መስመር ተመላላሽ። አንዳንድ ጊዜ በነገራችን ላይ ሩበን አሞሪም በመጣበት ሰሞን ተመልክተህ ከሆነ አማድን ወደ መሀለኛው ክፍል መምጣት ነበር። መሀሉ 4 ላይም ሲጠቀሙ አስተውለን ነበርና 10 ቁጥርም ያደርገዋልና ምናልባት እኔ አሁንም ያሰብክ ያለሁት እነዚህ የፊት ምርጥ ተጫዋች በብዛት ሲያመጣ ምናልባት ወደ ቦታ ወደ መሀሉም ሊመልሰው ይችላል ብዬም ያሰብኩ ነበር። አማድ ዲያሎ ጉዳይ ላይ ቆንጆ ኬሚስትሪ ታገኝቶለታል። ከቀኝ ሜዳ ክፍል ተነስቶ ነው ጨዋታውን የሚያደርገው፣ ምንም ጥያቄ የለውም። ያ ምክንያቱም ልጁ አስፈሪ ነው። ኢማጂን አማድ ዲያሎ አለ፣ ከፊት ለፊቱ ብራያን ምቤሞ ነው ያለው። ሁለቱ ልጆች ላይክ ያ ማለት በቻምፒየንስ ሊግ ልብ ብለህ ከተመለከትክ የኢንተር ሚላን እና የፔጂ ጨዋታ በቀኝ የሜዳ ክፍል ላይ የነበረው አሽራፍ ሀኪሚ የሆነ ታይም ላይ አልፎ ሄዷል። ከዛ እንደገና ዞሮ ስትል ድሬሲ ዱዌ ነው ያለው። ዱዌ ለ3 ስትይዝ አሽራፍ ሀኪሚ ብቻውን ነው። ከዛ ኦኬ ዱዌ ነው ብለህ ማን ማርኪንግ ላይ ለመስራት ስታስብ ኦስማን ዴምቤሌ ወደ ቀኝ ወጥቶ ታገኘዋለህ። ይሄ የሚገመት አይነት ያልሆነ ተጫዋቾች በወረቀት ላይ እንጂ ሜዳ ላይ ጥልቅ የሆነ ሚና የሌለበት አሰልጣኙ እንደፈለገው የሚቀይራቸው ሁለገብ የሆኑ ተጫዋቾች የሚያስፈልጉበት። ከዛ ውጪ የጉዳት ዝርዝርን ተመልክቷል። ማንቸስተር ዩናይትድ ብራያን ምቤሞ እዚህ ግባ የሚባል የጉዳት ኬዝ የለውም። ጥሩ ፈርጣማ ተጫዋች፣ ጉዳቶችን የሚያስተናግድ ተጫዋች አይደለም። ማቲያስ ኩኛም በተመሳሳይ አይነት ምንም ጨዋታ ያላመለጡ ተጫዋች ነው። ባይዜ ማቲያስ ኩኛ በጉዳት ምክንያት ባለፈው ሲዝን ላይ። ስለዚህ እነዚህ ልጆች እንግዲህ ወደ ቡድን ስብስቡ ያመጣበት መንገድ ከዚህ ጋር እናገናኘው። ይህን ጉዳይ በዚሁ ንግታው። እስኪ ወደ ሰሜን ለንደን ልውሰዳችሁ። ደግሞ ሰሜን ለንደን ላይ ምናልባት አሁን አንዳንዴ የማንቸስተር ዩናይትድና አርሰናል ነገር ተገላበጠ እንዴት ትላለህ? በዚህ ሰዓት ላይ አርሰናል አሁን ላይ
በጣም አብዝቶ መረጃዎች መውጣት መነገር መወራት ተጀምሯል እና ከዚህ በፊት የነበሩት የማንቸስተር ዩናይትድ አይነት ሂደቶች ተግባራዊ ተደረገ። ለምሳሌ የቤንጃሚን ሼሽኮ ዝውውር እኮ ከ80 ሚሊዮን ዩሮ ወደ 93 ሚሊዮን ዩሮ አደገ። ታብሎይዶች ወሬውን ስለሚያጧጥፉት ብቻ አርሰናል ተቃርቧል ሲባል ኦኬ አይ ፒዥም ይገባል፣ ኢንተር ሚላንም ይገባል፣ ዩናይትድም ይገባል፣ ሊቨርፑልም ይገባል። ዝውውሩ ሳይጠናቀቅ ቶሎ መግባት ይፈልጋሉ፣ መደራደር ይፈልጋሉ። ይሄን ያክል ገንዘብ ነው እንዴላሉና በዝውውር ገበያው ላይ በዋነኛነት እንግዲህ ከአርሰናል የዝውውር መስኮቱ መጨረሻ ላይ እኔ ብዙ ጥያቄዎችም ሊነሱ ይችላሉ። በዚህ ሰዓት አርሰናል የግራ መስመር አጥቂ ያስፈልገዋል። ሴንትራል ፎርዋርድ ግዴታ የምላቸውን ቦታዎች ነው። ቶማስ ቴፓርቴ ኮንትራት ካልፈረመ አማካይ መስመር ላይ ያስፈልገዋል። ኦሌክሳንደር ዚንቼንኮ ኬረን ቲርኒ ክለቡን ለቀው ይወጣሉ። እዛ ቦታ ላይ ተጫዋቾችን ማስፈረም ይገድለዋል። ከዚህ ውጭ ደግሞ በዋነኛነት የሚነሱ በጣም ብዙ ጥያቄዎች አሉበት። ግብ ጠባቂ ቦታ ላይ የሚሰለፈው ኤሪክ ጋርሺያ ወደ ባርሴሎና ተቃርቧል። ጫፍ ላይ ደርሷል። ኦብቪስሊ ያለቀ ዝውውር ነው ብሎ መናገር ይቻላል። እና የአርሰናል እግር ኳስ ቡድንስ በክረምት የዝውውር መስኮት እንደው ምን ቢያደርግ ነው ቀጣይ ዓመት ሁለተኛ ደረጃ መጥፎ ነው እያልኩ አይደለም ውድ አድማጮች፣ ግን ደግሞ ማረም ሲበዛ ይመራል። 3 ጊዜ ሁለተኛ ከምትወጣ ዋንጫ ታስባለህ። ገባ ሁለተኛ ደረጃ ላይ ተስታጣ ሌስተር ዋንጫውን በልተው ወደ ኋላ መሄዱ ይሻላል። አንዳንዴ ነገሮችን ረገብ ታደርጋለህ። ለሚታረመ ሰው እንኳን ላስት ይር እኮ ፋይናሊስት ነበርኩ፣ ላስት ይር እኮ የዋንጫ ባለቤት ነበርኩ ብለህ መልስ ትሰጣለህና ሜይ ቢ የአርሰናል የዝውውር ፕሮጀክት ስቲፍ እንዴት ትመለከተዋለህ? እንግዲህ በአንድሪያ ቤርታና በአርቴታ በኩል ትንሽ ሰጣ ገባዎች ውስጥ ገብተው ነበረ። እሱም የቪክቶር ዮኬሬሽና የቤንጃሚን ሼሽኮ ጉዳይ እንደነበር የምናስታውሰው ነው። ነገር ግን አርቴታ ለምን ቤንጃሚን ሼሽኮ እንደፈለገው ለምን ለሱ ፕሮጀክት እንደሚጠቅም አንድሪያ ቤርታ ማስረዳት በመቻሉ ምክንያት አንድሪያ ቤርታ እንግዲህ ሙሉ ትኩረቱ ማለት ይቻላል ወደ ቤንጃሚን ሼሽኮ አዙሯል። ታዲያ እኚህ ድንቅ የስፖርቲንግ ዳይሬክተር የቀድሞ የአትሌቲኮ ማድሪድ የስፖርቲንግ ዳይሬክተር የነበሩት ለአርሰናል ትንሽ መነቃቃትን ነው እየፈጠሩ የሚገኙት ማለት ይቻላል። በመጡ በመጀመሪያዎቹ ሳምንታት ውስጥ ነው የዙቤሜንዲን ዝውውር የጨረሱት ማለት ይቻላል። እስካሁን ይፋ አልሆነም፣ ሂሩዌጎ ተብሏል፣ አልቋል፣ ተጠናቋል። ነገር ግን ከዛ መልስ ግን ትንሽ መቀዛቀዝ ተመልክተናል ማለት ይቻላል። በተለይ የቤንጃሚን ሼሽኮ ነገር እንደተናገርከው ነው። እየቆየ በሄደ ቁጥር ዋጋውም እየጨመረ ይሄዳል። ምክንያቱም ልጁ ድንቅ ገና የሚያድግ አይነት ልጅ ነው። ጥሩ ብቃት ያለው ነው። ለአርቴታ የሚያጫወት ስታይል ተመጣጣኝ የሆነ ነው። ሞር ወደ ኢሳቅነት አይነት ነገር ይሄዳል የተጫዋች እና ልጁ ባይዘዊ በሰማይም በመሬትም በየትኛውም አይነት እንቅስቃሴ በጣም ጠንካራ ደግሞ የሚያገባቸው ጎሎች ራሱ ከተመለከት ዝም ብሎ ሶሻል ሚዲያ ላይ ራሱ የሆነ ቀን መቶልኝ ያዩዋቸው ጎሎች በቃ የሚያስደምሙ አይነት ጎሎችን የሚያስቆጥረው ብዙ ጊዜ ቻንሶችን አያገኝም ነው ችግሩ እዛ ሌብዥግ እያለ። አሁን ግን እዚህ እና ኦዴጋርድ እንደ ቡካዮ ሳካ እንደ የሉዊስ ስኬሊ እንደ ቲምበር ያሉ አይነት ተጫዋቾች ማርቲኔሊ ትንሽ የሚስገበገብ አይነት ተጫዋች ቢሆንም ነገር ግን እንደዚህ አይነት ተጫዋቾች የሚያግዙት ከሆነ ከኋላው ልጁ ምን ያክል ፊኒሸር ሊሆን ይችላል። ይሄ ብቻ መታገዝ ብቻ ቢሆን ኖሮ የኮሬሽን ማስፈረም አንዱ አማራጫቸውን ነበር። ነገር ግን እንደ ኢሳቅ ወደኋላ እየተመለሰ እየገባ ቻንሶችን ራሱ በራሱ እየፈጠረ የሚጫወት አይነት 9 ቁጥር አጥቂ ነው የሚፈልጉት የነበረውና ሁሉም ተጫዋቾች ላይ ሌሎች የአርሰናል ተጫዋቾች ላይ ዲፔንደንት የሆነ ተጫዋች አይደለም። ጥገኛ መሆን የሚፈልግ አይነት ተጫዋች አይደለም። እነሱ ዱቄቱን ፈጭተው ምን ብለው እኔ ልጋግሮ ብቻ የሚል አይነት ተጫዋች አይደለም። እኔ ራሴ ከስር መሰረቱ መጮት እችላለሁ የሚል አይነት ተጫዋች ነው እና ከመስመርም እየተነሳ አንዳንዴ የሚጮትበት ሁኔታ አለ። ምናልባት ማርቲኔሊ በዚህ ዙሪያ ጥያቄ ምልክት ውስጥ ሊገባበት የሚችልበት ሁኔታ ነው እየተፈጠረ የሚገኘው። ግን መጀመሪያ ይህ ልጅ ይፈርም የሚለው ነገር ነው ዋነኛው ጥያቄ ማለት ነው። ያው በትክክል ግን የቤንጃሚን ሼሽኮ ዝውውር ምናልባት ለእኔ ሚዛን ይደፋል ብዬ አስባለሁ። ግን ደግሞ ልጁ 21 ዓመቱ ላይ መሆኑ ለመብሰል ወይም ደግሞ ይሄ ስትራይከር ሲባል እኔ በነገራችን ላይ ይሄ ግላዊ ምልከታዬ ነው። አጥቂ ሲባል ከ25 ዓመት በላይ የሆነ አጥቂን ምርጫ ያደርጋሉ። በተለይ ለክለብ የቅርብ ጊዜ ስኬትን የምታስብ ከሆነ የረጅም ጊዜ ፕሮጀክትን የምትነድፍ ከሆነ የቅርብ ጊዜ ስኬትን የምታስብ ከሆነ ከ25 ዓመት በላይ ያሉ አጥቂዎች በተፈጥሯቸው አጥቂ ምክንያቱም 25 ዓመት ማለት እንደው በ18 ዓመቱ ወይም በ20 ዓመቱ ፕሮፌሽናል እግር ኳሶችን በደንብ ለክለብ መጫወት ቢጀምር 5 ዓመታትን ሜዳ ላይ ያሳልፏል ማለት ነው። ልምዶችን ያካብታል። በተቸገርክበት ጊዜ ግን ደግሞ ገና በልጅነት ወይም በወጣትነት ደግሞ እንደ ኤርሊንግ ሃላንድም ሻይን ማድረግ የምትችልበት አጋጣሚ አለ። እሱ ምንም ጥያቄ የለውም። ግን እኔ በግላዊ ምልከታ እንደው ጌች ምንድነው ሀሳብ በባል አጥቂዎች እድሜያቸው በሰል ያሉ መሆን መቻል አለባቸው ነው የምለው። አብዛኛውን ጊዜ ለምሳሌ አሁን ዓለም ላይ ብርጥ የምትላቸው አጥቂዎች ሮበርት ሌዋንዶውስኪ አሁን ብትመለከተው እድሜውን ተመልከተው ከዛ እንደገና አጨራረሶቹን ተመልከታቸው።
ኦኬ ይሄ ልጅ እግሩ አልዛለ ማለት ነው። አጥቂ ስትሆን ምናልባት ብዙ ላትሮጥ ትችላለህ፣ ግን ደግሞ ኳስና መረብ ማገናኘት የሚቀር ጉዳይ አይደለም። ግን የቪክተር ዮኬሬሽ ጉዳይ ደግሞ ሌላኛው የአርሰናል ኢላማ ነው። 26 ዓመቱ ላይ የሚገኝ ተጫዋች ነው። በቪክተር ዮኬሬሽ ጉዳይ ነው ስጋት የሚገባ ይመስላል። ከዚህ በፊት በሊጉ ስዋንሲና ኮቬንትሪ በሻምፒዮንሺፕ ተጫውቶ የሚያስገርመው ነገር ለሁለቱም ቡድን 3 ጎል ነው ያስቆጠረው እና ይሄ ልጅ አሁን ወደ ስፖርቲንግ ካመራ በኋላ ግን ያስቆጠራቸው ጎሎች ለመቁጠርም ይከብዳል እና ይሄ ልጅ አሁን ወደ ፕሪሚየር ሊጉ ነው የሚመለሰው። ተረጋግጧል። ባይዘው የፖርቹጋሉ ሪካርዶ የተሰኘው የመረጃ ምንጭ ይዞ ይፋ ያደረገው ወደ ፕሪሚየር ሊጉ ያመራል። ማንን ይቀላቀላል ግን አይታወቅም። ማንቸስተር ዩናይትድ፣ ቸልሲ፣ አርሰናል ስቲል ሊቨርፑልም ሊገባበት ይችላል። ዳርዊን ኑኔዝን ካጣ የተባለ ግን ከፖርቹጋል ብቻ አመነ ስታመጣ ደግሞ ዳርዊን ኑኔዝን ተመልክተ ከበቤኔፊካ ቤት እኮ በጣም የሚያስገርም ሻይን ያደረገ ተጫዋች ነበር። አሁን በሊቨርፑል ቤት ምን አይነት እንቅስቃሴ ያሳይ እንደሚገኝ ተመልክተናል። ምናልባት የቪክተር ዮኬሬሽ ዝውውር ከሞላ ጎደል ሊሳካ የሚችልበት አጋጣሚ ይኖራል። ከዚህ ጋር ተያይዞ ወይም ተጨማሪ ካለ ሀባታ እናነሳሳና እስኪ ለማጠናቀቅ እንገድዳለን። አሁን እንግዲህ ቅድም ስቲፍ ባለው ሀሳብ ላይ እኔ ትንሽ ነገር ልጨምርና እኔ ልጋግር ብቻ የሚል አይነት ተጫዋች አይደለም ያለ ስለ ሴስኮ ሲያወራ ነበርና ያን ሲያነሳ ምንድነው ያሰብኩት ፕሪሚየር ሊግ ላይ እንደዚህ አይነት ተጫዋች አይጠቅምም። በነገራችን ላይ ይሄ ጭራሽ ብቻ ልክ ነው። ጌች ያንተ ሀሳብ ያስማማኛል። አሁን ላይ 9 ቁጥር ዓለም ላይ ያሉ 9 ቁጥሮችን ብንመለከታቸው ራሱ ለምሳሌ አንተ ያነሳው ሌዋንዶስኪ ነበር። ከዛ ደግሞ እነ ቤንዜማን ማንሳት እንችላለን። እነ ሃሪ ኬን አሉ። ይሄ በሳል የሚባሉ 9 ቁጥር አጥቂዎች አሉ። እነዚህ ብስለት እንደሚያስፈልግ ሳለ ግን በራሱ ጥረት ደግሞ የሚያስቆጥር ተጫዋችም ያስፈልጋል። ብቻም ይሄ ተመጋቢ ብቻ መሆን ደግሞ አንዳንድ ጊዜ ለጉዳት እንደሚዳርግ መመልከት እንችላለን። ለምሳሌ እኮ መመልከት ሌዋንዶስኪ በራሱ ጥረት የሚያስቆጥራቸው ግቦች አንዳንድ ጊዜ እኮ ለአንተ መግቢ ተጫዋች እኮ ሊያዝ ይችላል። ሲቲ ቤት እኮ ለምሳሌ አንዳንድ ጊዜ እኮ ክለቦች የሆነ ጊዜ ዩናይትድም አድርጎ ነበር ትዝ ይለኛልና ኬቪን ዲብሩይን ማርክ ታደርገዋለህ። ከዛ በኋላ ፍሬድ ከሲቲ ሲጫወቱ ቴናግ ፍልስፍና ነበር መሰለኝና ያ ማርክ ስታደርገው ያን ተጫዋች ሃላንድ 5 ነበር በቦክስ ውስጥ በዛን ጨዋታና አንዳንድ ጊዜ በግል ጥረት እና ኬን ተመልከታቸው በግል ጥረታቸው የሚያስቆጥሩ። ስለዚህ ከቡድኑ ጋር መዋሃድ የሚችል በራሱም ጥረት የሚያስቆጥሩ አንድ ተጫዋች መሆናል። ለምሳሌ አሁን እኮ ፕሪሚየር ሊግ ላይ ሃላንድ መጣ አይደለ? ተገናኝቶ ሆናል ባይዘው አንድ አመት ምን አይነት እንትን ፐርፎርማንስ ነው አውሬ ሰው ሮቦት ነው እስኪንል ድረስ አይደለ ተጫዋች የነበረው። ከዛ በኋላ ግን የፕሪሚየር ሊግ ተከላካዮችም የለመዱት መጣ። አሁን ላይ ሃላንድን ከምትፈራው በላይ እኮ አይዛክን የምትፈራው አይደለ? ሃላንድ ከምትተረው ይሄ 9 ጎል ተስ ብቻ አድርጎ የሚያስቆጥር አይነት አጥቂም ስታመጣ ትገመታለህ። ከሆነ ጊዜ በኋላ በቃ ለሃላንድ ምን እንትን ትመጣለህ፣ ኢግኖር ታደርጋለህ። ምንም ጀስት አሁን እኮ ሃላንድ ከዚህ በኋላ አሁን እኮ ሲቲ ራሱ በሱ ላይ ኢንዲፔንደንት የሆነ እየመጣ ነው። ተመልክተህ ከሆነ ለምሳሌ እነ ኦማር ማርሙሽን ሲያመጣ ሃላንድን ብቻ ሊጠቀም ያለ ምልክት እየሰጠ ነው። ገብቶሃል አይደለ? አሁን ዴብሩይነም የለም። በእርግጥ ከዚህ በኋላ አማካዮችም ያመጣ ምናምን፣ ግን አሁን ከዚህ በኋላ እነ ሮድሪ አሉ፣ እነ ኦማር ማርሙሽ አሉ። አሁንም አጥቂዎችን እያሰበ ነው የሚገኘው። ሃላንድ ላይ ዲፔንደንት አይደለም እያለክ ነው ከዚህ በኋላ። ስለዚህ የኔ ሀሳብ ምንድነው በራሱ ብቻ የሚጨርስ አጥቂ ስታመጣ ይሄ ተስ ብቻ የሚያደርግ ስታመጣ ችግር ነው። ግን ከቡድኑ ጋር ተዋህዶ በራሱም ጥረት የሚያደርግ ስታመጣ ለዚህ ይጠቅምሃልና ምናልባት ከአርሰናል ጋር ተያይዞ ምናል እንደ አምና እንዳይሆነ የሰጋው ነው። አርሰናል እኮ አምና ስሙ ተያይዞ እንትና ተብሎ በባዶ ጆታ ስተርሊንግ ሰርፕራይዝ አደረጉ። እኔ ምን አለ መሰለኝ ለአባታ ስትራይከር በባህሪው በዘመናዊ እግር ኳስ ሜዳ ላይ እንደ ልቡ የሚያካልል አጥቂ ምርጫ ልታረግ ትችላለህ። ኦኬ ያስማማኛል። አሌክሳንደር አይዛክ ከሺህ አንድ ልታገኝ የምትችለው አይነት ተጫዋች ነው። አሌክሳንደር አይዛክ አሁን ዓለም ላይ የለም ባይዘ እንደሱ አይነት አጥቂ አታገኝም። እግር ኳስም ይችላል፣ ኳስ አጨራረስም ይችላል። ነገር ግን ይሄንን ማግኘት የማትችል ከሆነ ግን ምርጫ ማድረግ ያለበት ቲም በተቸገረበት ጊዜ ጎል የሚያስቆጥር ተጫዋች ነው የሚያስ ለምሳሌ ማንቸስተር ሲቲ 6-0 ሲያሸንፍ 6ቱንም ሃላንድ ቢያስቆጥርልህ who cares ምንም አዲስ ነገር የለውም። ግን ክለብ ተቸግሮ 1-0 ሲያሸንፍ አንዷን ጎል የሚያስቆጥር ከሆነ 2-1 ሲያሸንፍ አሸናፊነቷን ጎል የሚያስቆጥር ለዛ ነው ፎክሲንግ ዘ ቦክስ የሚባሉት ስትራይከሮች በቃ ጎል ውስጥ ምህረት የለሽ አጥቂ መሆን መቻል አለበትና ከዚህ ጋር ተያይዘው ነው እንግዲህ ይሄንን ሐሳብ የሚያሳው። አለበለዚያ እንደ ዩናይትድ ከጨዋታም ሳትሆን ለ10 ትጫወታለህ ወይ ልንድ ብቻ ይቀራል። ጥርስ የሌለው መሰለ ወተሮ አጥቂ ከሌለ ማንኛውም ወዳርማቶቻችን ለተማክሰኞ ዘመን ስፖርታችንን እስኪ እናጠናቅ። ምናልባት በጣም ሰፊ ሐሳቦች ነበሩ የምናነሳው ግን ሰዓታችን እዚህ ላይ ይገድበናል። አብራችሁን ቆይታ ላደረጋችሁ በሙሉ ከልብ እናመሰግናለን። ያለተማክሰኞ የዘመን ስፖርት መሰናዷችን
3 ሰዓት ኢትዮጵያ የሴካፋ ውድድሮችን አሁንም ማስተናገዷን ትቀጥላለች። ከዛም እንደገና ደግሞ የኢትዮጵያ ፕሪሚየር ሊግ የጨዋታ እንቅስቃሴዎች ቀጥለው ሲደረጉ ኢትዮጵያ ቡና በትናንትናው ዕለት ሽንፈት ያስተናገደበትን ሂደትም ተመልክተናል። እነዚህን ጉዳዮች እናነሳለን። በሀገር ውስጥ ወደ ባህር ማዶ እንሻገርና ደግሞ በዝውውር ገበያው ላይ እጅግ በጣም የተጧጧፉ ጊዜያቶችን እየተመለከትን እንገኛለን። ብራያን ቤሞ መዳረሻው ወደ ኦልድ ትራፎርድ የመሆኑ ጉዳይ የሚቀር እየመሰላረም የሚገኘው ታማኞቹ ሁለቱ ማለት በሚቻል መልኩ ዳቪድ ኦርኔስቴን እና ፋብሪዚዮ ይህንን ጉዳይ አረጋግጠውታል። በዝርዝር የምንመለከተውም ጉዳይ ይሆናል። ክለቦች በዝውውር እንቅስቃሴ ምን አይነት ሂደትን እየከወኑ ይገኛሉ? ምንስ ማድረግ ይጠበቅባቸዋል? በወፍ በረር ለእናንተ የምናርሰው ጉዳያችን ነው የሚሆነው። የ33ኛ ሳምንት የኢትዮጵያ ፕሪሚየር ሊግ ጨዋታዎች በትላንትናው ዕለት ተከናውነው ነበረ። ቀን 9 ሰዓት ላይ እንግዲህ አዳማ ከነማ ከባህር ዳር ከነማ ያደረጉት ጨዋታ በአዳማ ከነማ 2-0 አሸናፊነት ተጠናቋል። ለአዳማም ግቦቹን ቢኒያም አይተን በ64ኛው ደቂቃ እንዲሁም ደግሞ 91ኛው ደቂቃ ላይ ሙሴ ኪሮስ ባስቆጠሯቸው ግቦች ነው 2-0 በማሸነፍ እንግዲህ አዳማ ከነማዎች ከወራጅ ቀጠናው ለመራቅ ተስፋ ሰንቀው እየተጫወቱ የሚገኙት ተከታታይ ጨዋታዎችንም እያሸነፉ ይገኛል። አዳማ ከነማዎች ታዲያ ከወራጅ ቀጠናው መራቅ የቻሉበትን ውጤት ነው እያስመዘገቡ የሚገኙት። ቀጥሎ የተደረገው ጨዋታና አጓጊ የነበረው የሊጉን ሻምፒዮናም ሊወስን የሚችል አይነት ጨዋታ የነበረው አርባ ምንጭ ከነማ ከኢትዮጵያ ቡና ያደረጉት ጨዋታ በአርባ ምንጭ ከነማ አሸናፊነት ተጠናቋል። ግቡንም ቡጣቃ ሸመና በ41ኛ ደቂቃ ሊያስቆጠራት ብቸኛ ግብ አስቆጥሮ አርባ ምንጭ ከነማን አሸናፊ ማድረግ ችሏል። ይህም በዚህም የተነሳ ኢትዮጵያ ቡና የሊግ ሻምፒዮናነት ተስፋውን ጨልሟል ማለት ይቻላል። ምክንያቱም ዛሬ እንግዲህ ኢትዮጵያ መድን ከቅዱስ ጊዮርጊስ የሚያደርገው ጨዋታ አለ። መድን ማሸነፍ ከቻለ 3 ሳምንት እየቀረው ሻምፒዮና መሆን የሚችልበትን ውጤት ያስመዘግባል። በታሪኩ ለመጀመሪያ ጊዜ ኢትዮጵያ መድን የዋንጫ ባለቤት መሆኑን ለማረጋገጥ እንግዲህ ከሊጉ ባለክብር ከቅዱስ ጊዮርጊስ ጋር የሚያደርገው ጨዋታ ይጠበቃል። ምሽት 12 ሰዓት ላይ ነው። ከዛ ቀደም ብሎ ግን ድሬዳዋ ከነማ ከወልዋሎ አዲግራት የሚያደርጉት ጨዋታ ይጠበቃል። ድሬዳዋ ከነማ ስንመለከት ደግሞ ከወራጅነት ስጋት እየወጣ ያለበትን ተከታታይ ድል እያስመዘገበ ይገኛል። ታዲያ ዛሬስ የወራጅ መውረዱን ያረጋገጠውን ወልዋሎ አዲግራትን አሸንፎ ይቀጥላል ወይስ ወልዋሎ ይባስ ብሎም በማሸነፍ ያለውን ፉክክር ይጨምራል የሚለው ነው ዋነኛው ተጠባቂ ነገር። የሊጉን ደረጃ ሰንጠረዥ ለመመልከት ያክል ኢትዮጵያ መድን በ63 ነጥብ፣ ኢትዮጵያ ቡና በ55 ነጥብ ተከታትለው ይገኛሉ። እንግዲህ በመሃላቸው ያለው ነጥብ የ8 ነጥብ ልዩነት ሆኗል ማለት ነው። ዛሬ ኢትዮጵያ መድን የሚያሸንፍ ከሆነ 11 ነጥብ ልዩነት ሆኖ ሻምፒዮና መሆኑን የሚያረጋግጥበት ሁኔታ ላይ ተገኝቷል። ወራጆቹን ለመልከት ያክል ላለመውረድ የሚፎካከሩትን ለመልከት ያክል 15ኛ ደረጃ ላይ አዳማ ከነማ፣ 16ኛ ላይ መቀለ ሰባ እንደርታ በ35 እና በ34 ነጥብ ተከታትለው ተቀምጠዋል። ከእነሱ ፊት ለፊት ያሉት እንግዲህ ኢትዮ ኤሌክትሪክ፣ ፋሲል ከነማ፣ ድሬዳዋ ከነማ፣ ኢትዮጵያ ንግድ ባንክ እንዲሁም ደግሞ ሐዋሳ ከነማ ወላይታ ዲቻንም ጨምሮ ላለመውረድ ስጋት ያለባቸው ክለቦች ውስጥ ዋነኞቹ ሆኖ ተቀምጠዋል። አርባ ምንጭ ከነማ ተከታታይ ድል እያስመዘገበ እንደሆነ እናውቃለን። በዚህም ትንሽ ጋብ ብሎለታል ማለት ይቻላል። ታዲያ የ6 ክለቦች ትንቅንቅን ነው እየተመለከትን ያለ ነው። ሁለቱ ወራጅ ክለቦች እንግዲህ መረጋገጣቸው ይፋ ሆኗል። ቀደም ብሎ ተረጋግጧል። ሶል ሽረ በ22 ወልዋሎ አዲግራት በ16 ነጥብ መውረዳቸውን ያረጋገጡ ክለቦች ናቸው። ቀሪ የኢትዮጵያ ፕሪሚየር ሊግ ሳምንታት ምን ያስመለክተናል የሚለው እንግዲህ አጓጊ ሆኗል ማለት ነው። አው ቀደም ሲል እንግዲህ ከስቲፍ እንዳነሳው የኢትዮጵያ መድን እግር ኳስ ቡድን በዚህ ሰዓት 63 ነጥብ አለው። ማሸነፍ የሚችል ከሆነ 66 ይሆናል። ከኢትዮጵያ ቡና የ11 ነጥብ ልዩነት ማለት ነው። 3 ጨዋታዎች ናቸው የሚቀሩት ከዛ በኋላ 9 ነጥብ ማለት ነው። ስለዚህ ኦሬዲ የሻምፒዮናነት ግስጋሴውን አሁንም ቢሆን አውጇል ብሎ መናገር የሚቻልበት ደረጃ ነው። ግን ደግሞ እኔ በጣም ከሚያስገርሙ ነገሮች መካከል የኢትዮጵያ ፕሪሚየር ሊግ ወራጅ ቀጠና ላይ የሚገኙት ቡድኖችን ስትመለከት ኢትዮ ኤሌክትሪክ እንደው ይሁን እንደወጉ ነው ማለትም በዚህ ውድድር ዓመት ገና አዳጊ ቡድን ነው። የፋሲል ከነማ እዚህ ቦታ መገኘት፣ የኢትዮጵያ ንግድ ባንክ እዚህ ቦታ ላይ መገኘት ይሄ ነው በጣም አምና ሻምፒዮና የነበረ በጣም በቃ የሚገርም ድንቅ ብቃት አስመልክቶ ሀገሪቷ እንዳለ ጉድ ያስባለነ አቅም ነበር ያስመለከቱት። አሁን ግን አቋማቸው ወርዶ ጨራሽ በመጣበት አመት ዘንድሮ ምን አለ መሰለህ የኮች በጸሎት ቲም እንደውም እኔ በጣም ከሚያስገርሙኝ ነገሮች መካከል እንደ ቡድን በጣም በብዙ መልኩ የተሻለ የሚባል ዝውውሮችን አድርገው ነበር። የተሻሉ የሚባሉ ነገሮችን ከውነው ነበር። ከዚህ በፊት ጋር ብዙ ልጆች አለቀቁባቸው ሆኖ ስለመናገርና የተሻለ ቡድናዊ መዋቅር ይኖራል ብለን አስበን ነበር። ለማንኛውም የኢትዮጵያ ፕሪሚየር ሊግ እንግዲህ እንደ ባለ መልኩ ነው የቀጠለው። ነገር ግን አሁንም ቢሆን ይኸውልህ ወራጅ ቀጠና ዞን ውስጥ ያሉ ቡድኖችን ስትመለከታቸው ፋሲል፣ ኢትዮ ኤሌክትሪክ፣ አዳማ፣ መቀሌ ሰባ እንደርታ፣ ድሬዳዋ
ኢትዮጵያ ንግድ ባንክ እነዚህ ተመሳሳይ የመውረድ ስጋት ያለባቸው ቡድኖች ናቸው። ቢያንስ ነጥባቸው ከ40 በላይ የሆኑ ቡድኖች ምን ተስፋ አላቸው መሰለ አሁን ከ40 ነጥብ የያዘና ከዛ በላይ የሆነ ለምሳሌ ሐዋሳ ከተማ የምትመለከተው የ6 ነጥብ ልዩነት አለው ከወራጁ። ቀጣይ 3 ሳምንታቶች ናቸው አይደል ያሉት 31ኛ ሳምንት ኦሬዲ ከተጫወት ከ3 ሳምንት ነው የሚቀር። በ3 ሳምንት 9 ነጥብ ያ ማለት የራስን እድል በራስ ከመወሰንም በላይ የሌሎች ክለቦችን ውጤት ጠብቃ ብትሸነፍም በፕሪሚየር ሊጉ መቆየት የምትችልበት እድል እንዳለ በደንብ ያመላክታልና ምናልባት አሁን ላይ የፕሪሚየር ሊግ ወቅታዊ ፐርፎርማንስ የሚጨበጥ ይሆን አይደል የሚገኘው። አባቶ ወደ አንተ እንምጣ። በአንተ በኩል ያሉ ጉዳዮች እናነሳሳና የሀገር ውስጥ ጉዳዮቻችንን እናጠናቅ። እንግዲህ እንደገለጻችሁት በነገራችን ላይ መድን ለመጀመሪያ ጊዜ ነው ፕሪሚየር ሊግ ዋንጫው የሚያነሳው። ጥሎ ማለፍ ዋንጫው ካነሳም ወደ 24 ዓመታት ተቆጥሯል እና ከ24 ዓመታት በኋላ እንግዲህ ከዋንጫ ጋር የሚገናኝበት አጋጣሚ መሆን የሰፋ ይመስላልና ምናልባትም የወራጅ ቀጠና ጉዳይ ነው ከዚህ በኋላ በደንብ የምንጠብቀው የሚያደርጉ እስከ መጨረሻ የምናየው የሚሆነው። ለማንኛውም በእኔ በኩል ያሉ ጉዳዮችን ለማንሳት ያህል የሴቶች ሴካፋ ውድድርን ለማንሳት እንሞክራለን። በኢትዮጵያ ሴቶች የአፍሪካ ሴቶች ሴካፋ ውድድር እንግዲህ ኢትዮጵያ የምታዘጋጅ ነው የሚሆነው። የዘንድሮ ውድድር ዓመት ሴካፋ የሚደረግባቸው ቀናቶችም ተወስነዋል። በኢትዮጵያ ነው የሚደረገው። በዚህም እንግዲህ በውድድሩ እንደሚታወቀው ታንዛኒያ፣ ዩጋንዳ፣ ደቡብ ሱዳንና ብሩንዲ ከወዲህ እንደሚሳተፉ ማረጋገጫ የተሰጣቸው ሀገራት ናቸው። በዚህ መሰረት እንግዲህ ውድድሩ ከሰኔ 5 እስከ 15 ድረስ ባለው 2017 ዓ.ም በኢትዮጵያ እንደሚደረግ እንግዲህ ይፋ ተደርጓል። ሌላው ደግሞ የካፍ ከ17 ዓመት በታች ሴካፋ ማጣሪያ ውድድሮችም ይደረጋሉ። ይሄ ደግሞ ህዳር 6 ከ2018 ዓ.ም ቀጣይ ዓመት እስከ ህዳር 21 ድረስ የሚደረግ መሆኑም ይሄም በኢትዮጵያ አዘጋጅነት እንደሚደረግ ከካፍ የወጣው መረጃ ያመለክታል።